ሽቲ ያለበስኩት እኔ ጋር ወንድ ልብስ የለም ያው ከዛ በኋላ ተቀብዬ ልብሱን ማጠብ ጀመርኩኝ ማለት ነው ሩዝ ውስጥ ዘመሚት ገብቶ መሬቱ ዘመሚት ሞልቶት የሚበላም የሚተኛበትም ሳይኖር ይሄ ህይወት ይለወጣል ሲልሽ በዛው ታምኙ ነበር ጫማዬ ራሱ በቃ አልቆ ይሄ ከስር እንትን አሸዋ ምናምን ያስገባል ያው ሽሮ ቀጭንም አርገታ ብሰራ ወፍራም አርገታ ብሰራ ለምሳቃ አይሆንም ሽሮ አንደኛ ሁለተኛ አልጫ ነው ብዙ ጊዜ የሚሰራው በርበሬ ብዙም የለም በጣም እያለቀሰች ነበር የምታየው እኔ ያየሁት በመሃል እሷን አያት ነበርና የሌላ ሰው ታሪክ የምታይ ነበር ይመስለኝ በቃ እንደሌላው ጊዜ ብቻችንን ተርበን ነበር ተቃቅፈን ብቻችንን ብዙ ጊዜያትን ያሳለፍነው እግዚአብሔር በሱ ክሶኛል ሰላም ውድ ተመልካቾች እንደምን አላችሁ የዳንኤልን ታሪክ ታስታውሱታላችሁ በዳንኤል ህይወት ውስጥ ደግሞ ከጎዳና ላይ አንስታ ደግፋ አበርትታ በሚያስገርም ጽናት ብርታት እስከዛሬ ድረስ አብራው ያለች ጀግና ያለች ብዙዎቻችሁ ኮሜንት ስታደርጉ እንግዲህ ማርታን ማየት እንፈልጋለን ባላችሁ መሰረት ዛሬ ማርታን ለማግኘት የምንገኘው ቢሾፍቱ ደብረ ዘይት ነው ያለነው ማርካን ሎጅ ነው እንግዲህ ማርካን ሎጅ እንደ ቤተሰብ ተቀብለው ምንቀርጽበትን ቦታ አመቻችተውልናል ማርካን ሎጅን እጅግ በጣም እናመሰግናለን ማነው አጠገቤ ያለው ማርታ እንደምን አለሽ እንኳን ደህና መጣሽ yes ስለመጣሽ በጣም ደስ ብሎኛል መጀመሪያ ይቅርታ እንጠይቀው መጀመሪያ ልጅሽን ወልደሽ ወይም ደግሞ የመጀመሪያ ልጅሽን ከወለድሽ አንድ ወር ከ15 ቀን ይዛው ነበር መተን ገንፎ መብላት የነበረብን አንቺን ወደዚህ ያመጣንሽ እንኳን ማርያም በሰላም ገላገለችሽ እንኳን እግዚአብሔር ልጅ ሰጠሽ እንኳን ደስ ያለሽ አመሰግናለሁ እኛ ዩቲዩብ ላይ ዳንኤል ፖድካስታችን ላይ ቀርቦ ታሪኩን ካካፈለን በኋላ በጣም ብዙ ሰዎች ቪዲዮውን አይተውታል ብዙዎቹ ፊልም ነው እንደ ይላሉ አይደል ታሪክ ውስጥ አንቺም አለሽ ታሪኩ ተካፋይ ነሽ በእናንተ ታሪክ ውስጥ አሁን በመጣችሁ ታሪክ ውስጥ የምትገርመኝ ጊዜ አለች ያቺ የመናኸሪዋ ጊዜ ማለት ነው ልሞት ጫፍ ላይ ደረስኩኝ ደብረ ዘይት በረሃብ ጭው አለብኝ ስለዚህ በሞትም ከዚህ በኋላ እዛው አዲስ አበባ ሄጄ ልሙት አልኩኝ ሬሳዬንም ለመላክ ለቤተሰብ ይቀርባል አትሊስት የሚያቀኝም ሰው አይጠፋም አዲስ አበባ ብዬ ወሰንኩኝና መናኸሪያ ከነበሩ ልጆች 35 ብር ተቀብዬ ወደ ሚኒባስ ውስጥ ገባው የዛን ቀን እንደው የት ልትሄጂ ነበር የወጣሽው ያው አዲስ አበባ ቅዳሜና ዊኬንድ ዲኮር እሰራለሁ የሰርግ ዲኮሮችን እሰራለሁ ስሄድ ብዙ ብር አልነበረኝም ከትራንስፖርት ውጪ እንዳጋጣሚ ሆኖ ደግሞ እዛ ምሰራበት የዲኮር ቤቱ ባለቤት እርጉዝ ነበረች እና ብዙ ነገር ስለሚያምራት ያው ሰው ያመጣው ነገር ደስ ይላል ምንም ቢሆንና ሙዝ ገዝቼላት በባስ ሊድ ባስ ከሆነ 10 ብር ነው የሚከፈለው እና በመናኸሪያ ገብቼ ደግሞ መሄድ ከሆነ በሚኒባስ ከሆነ ደግሞ ተጨማሪ ብዙ ብር ነው ከዚህኛው ማለት ነውና በቃ ሙዝ ገዝቼላት በባስ ሊድ ወይስ ደግሞ ሌላ ቀን ልግዛላትና በሚኒባስ ሊድ ብዬ አራቴ ነው የተሻገርኩት ወደዚህ የተሻገርኩኝ እንትኑ ባስ መያዣው ደግሞ ሌላ ቦታ ነው ወደ አየር ኃይል ነውና ከዛ በቃ እዛ ሊድና በቃ ሌላ ቀን ልግዛላት አይ ዛሬ ልግዛላት ያልኩ አራቴ ነው የተመላለስኩት የተሻገርኩትና ከዛም ጨረል በቃ ቀጣይ የዛሬ ሳምንት ገዝቼላት ሄዳለሁ ብዬ እና በሚኒባስ ሊድ በሚኒባስ ሊድ አልኩ ሚኒባሱ ስቀመጥ እንግዲህ የተቀመጥኩት በጥግ በኩል ነው ጫፍ ላይ አፌም እንዳይሸት ሰውነቴም ስለሚሸት ጥግ ላይ መስኮቱ ዳር የተቀመጥኩት መስኮቱን ከፈት አድርጌ አራተኛው ላይ ደግሞ በዚህኛው ጥግ በዚህኛው መስታወት ጋር ደግሞ አንድ ሴት ልጅ ተቀምጣለች አነስ የምትል ደሚያም ወጣት ነገር የሆነች መኪናው ጉዞ ጀመረ ማለት ነው ከዛ ምንድነው የተፈጠረው በምን ተገናኛችሁ ታዲያ እሺ ያው ወቅቱ ፍተሻ ነበረ እና ልክ ለፍተሻ ሁላችን ወረዱ ተብሎ ወረድን ሁላችን ከዛ በኋላ ልክ ተመልሶ ተግቡ ሲባል ከዛ ሱ ቆይቶ ነው የመጣው ቶሎ አልገባም ሁሉ ገብቶ ካለቀ በኋላ ነው የመጣው ከዛ አሳልፉኝ ሲላችሁ ቦታ አይመችም ብዙ ምን እንትን ለማድረግ ከዛ አይ ምናምን ሲሉት ከኔ ጎን ተቀመጠ ማለት ነው እሱ እንደነገረን ታሪኩ ላይ ተሽዋል ሲጋራ ያጨስ ነበር ሱስ ውስጥ የነበረ ልጅ ነው ልብሱን አልቀየረም ልብሱ የቆሸሸ ነው ሰውነቱ ጣቁሯል እና ብዙ ጊዜ እንደዚህ አይነት ሰው አጠገብ ሲቀመጥ ጥሩ ስሜት አይሰማንም ታዲያ ያ ሁኔታ እንዴት ጋበዛችሁ ለማውራት እንዴት መነጋገር ጀመራችሁ ኦኬ እኔ ያን ያህል ችግር የለብኝም ባለው ነገር አልገምትም አሁን ለምሳሌ መንገድ ላይ የሆነ ሰው ብልጥ የቀመጡ ህፃናት በተለይ ከሆኑ ስም አለው ደስ ይልጋል በቃ ማቀፍ ምናምን እና ምንም እንትን የለብኝ ከተማቸው ያምራል እኔ እንደዛ ሲል ከዛ አራ ምናምን ብዬ ሳቃልኩኝ ያው ያወራን ስላለፈው ታሪኩ ነገረኝ ከዛ ተባሩ ከቻይና ተባሩ እንደመጣ ዶክመንቶቹን አሳየኝ
እና ሲያወራም ትንሽ ቀስ ብሎ ነው የሚያወራው። ያለበት ሁኔታ እንደዚሁ ያስታውቃል። በጣም ደክሟል ማለት ይቻላል ምናምን ከንፈሩ ደርቋል ምናምን ሲያወራ በጣም ቀስ ብሎ ነው የሚያወራው። አለቀስኩኝ በቃ አልቻልኩም በቃ። ኧረ ተይ። እውነት የመጣሁበትን ፕሮሰስ ነገርኳት። ቦርሳዬ ውስጥ የነበሩ የቻይና ዶክመንቶች፣ ፓስፖርት፣ የቻይና መታወቂያን አውጥቼ ያሳየኋት። ታሪኬን እየነገርኳት ስንሄድ አለቀሰች። በሰዓቱ ማድረግ የምችለው እጄ ላይም ብር ስላልነበረ እንደዚህ እያወራን አዲስ አበባ ደረስን። ልክ አዲስ አበባ እንደደረስን ያው ለትራንስፖርት ብቻ ነው ብር ይዤ የነበረው እና ማድረግ የምችለው ቸኮሌት መግዛት ነው። ያው እኔ ድሮ ብዙ ነገር ነው ያሳለፍኩትኝ እና ምግብ መብላት ካልፈለኩኝ ወይም ደግሞ ከሌለ ቸኮሌት ነው የምበላው። ቸኮሌት ሲሆን ቀኑ ሙሉ መዋል ይቻላል ትንሽ የቸኮሌት ከተበላ። እኔ እኮ እዛኛው ታሪክ ላይ ቸኮሌት ገዛችልኝ ሲል እንዴ ቅንጦት ነው ዳቦ አትገዛለትም እንዲህ ብዬ ነበር። ከምሬ የምልሽ ያው ብስኩት ከሆነ 2 ወይ 3 ብስኩት ይገዛል። በእርግጥ ግን ቸኮሌት ሲሆን በቃ ብዙ ሰዓት መቆየት ይችላል። እኔ አሁን አንዴ ከበላው ቀኑ ሙሉ ቁርስም ምሳም ሳልበላ ክላስ ቆይቼ መጥቼ በራት ምናምን እበላለሁ። ለምን ነበር እንደዛ የምታደርጊው አንቺ? አጋጥሞሽ ያውቃል እንደዚህ ፈተና? እኔ ያው ብዙ ጣውረድ ነው ያሳለፍኩት። የሚገርም ነው። ከዛ ምን ብለሽ ነው የተለያያችሁት? ያው የተለያየ ነው በተቻለኝ አቅም ሰፖርት ላደርገው ያው በማግስቱ ነው እንትን ማድረግ የምችለው እና በማግስቱ እንዲያገኘኝ ቀጥሬው ተለያየም። የሚገርም ታሪክ ነው። አምን ከተመ አዎ ምን ኦፕሽን አለኝ? እንደዚህ የሚለኝ ሰው አይደለም፣ የሚያስጠጋኝ ሰው እኮ የለም። እንኳን አልቅሶ ታሪኬን የሚያዳምጥ አይደለም እና አጠገቡ አስጠግቶኝ ቁጭ የሚል ሰው የለም እያልኩ ነው። ስለዚህ እሷ እንደሆነ እኔም ማመኗ እኔ ገርመኛል። ወርደን ከተለያየን በኋላ ራሱ ስራ ቦታ ገብቼ የዲኮር ቤቱ ባለቤት ለሷ ነው ቀጥታ የነገርኳት። እኛ ጋር ሌሎች የሚሰሩ ወንዶች ስለነበሩ በፓርት ታይም የሚሰሩ ብዙ ወጣቶች አሉ ተማሪዎች ምናምን እና እሷም ሰፖርት እንድታደርገው ስላሰብኩኝ በቃ ቀጥታ እንደገባሁ ሰላም ብያ ስለሱ ነው ያወራኋት እና ስነግራት አረ ምን ሆነሻል እንደዚህ እኮ ብለው ሰው ሸውዳሉ ምን ሆነሽ ነው ምናምን አለችኝ። ግን እንደዛም ብላይ ማቆም አልቻልኩም። በቃ በማል አበባውንም እየሰራው እየመጣ ወይኔ ሃኒ እንደዚህ እኮ ምናምን እላታለሁ እና እንዴ አንቺ ልጅ ከሱ ልጅ ውጭ ወሬ የለሽም እንዴ ምናምን ስትለኝ ከዛ አቆምኩኝ። በቃ ደርሼ መጣሁ አለችኝ፣ ሄደች። እኔ ደግሞ ላምበረት መናኸሪያ ገባሁ። ላምበረት መናኸሪያ ጠብቃት ጀመረ። በጠብቃት አትመጣም። ከሄድሽ በኋላ ታሪኩ ከአእምሮሽ አልጠፋም። ማገዝ አለብኝ የሚል ስሜት የተሰማሽ? በጣም ማለት ሌላ ነገር ማሰብ አልቻልኩም። በጣም ነው ያዘንኩት። ማለት አይምሮዬ ላይ የቀረው እንትኑ ነው ፊቱ ምናምን ሲያወራ ቀስ ማለቱ ያለበት ሁኔታ በደንብ ይገልጻልና እሱ ነገር መርሳት አልቻልኩም። ለምን ተስፋ ሰጠችኝ አልኩኝ እና ባይገርም እንደሆነም እዛ አካባቢ ጣሳ አለ እንደዚህ የሚቀመጡበት ልጆች ሰዎች ተቀምጠው ቦምቦሊኖ ይበላሉ፣ ሻይ ይጠጣሉ። በጣም ደከመኝና ጣሳው ላይ ቁጭ አልኩኝና አንድ እናት መጣችና ምን ይምጣልች? አይ ምንም አልፈልግም ደክሞኝ ነው አልኳት። በል እንግዲህ ተነስ ከዚህ ጋር ደክሞኝ ነው ትላለህ እንዴ ብላ አስነሳች። ፖሉን ተደግፌ እስከ 6 ሰዓት ቆምኩኝ። ምን ያርክ ነው? ዝም ብዬ ቆሜ የጠበካት? አዎ ድንገት ከመጣች አልቻልኩም። በቃ ቃላ የነሱ የነገሩኝንም ነገር ትቼ ላገኘው መጣሁ። አንቺ ለራስሽ ገንዘብ የለሽ አግኝተሽ ምን ልታረጊው? 2 ፍራሽ አለኝ። አንዱን ብሰጠው የተወሰነ ጊዜ ምግብ ምናምን ባካፈለው በቃ ቢያንስ የተወሰነ ጊዜ ቢቸግረው ነው ከዛ በኋላ ሰርቫይቭ ማድረግ ይችላል ብዬ ነው። ከቀኑ 6 ሰዓት ላይ ባለሱቁ 0966 ይላልና 66 ቤት እየተደወለ ነው አንተን እንደደወልከው ብሎ ወጣ ሲል ድንግጥ አልኩኝ። አሁን እኔም ብዬ ተቀበልኩት። ሳናግራት የት ነህ አለችኝ። ኦኬ ከዛ በኋላ ጠዋት መጣሽ ወደ መገናኛ። እንዴት ስትገናኙ ምን ነበር የሆነው? እስቲ ንገሪኝ። ልክ እንዳገኘሁት በቃ አቀፍኩት እና አለቀስኩኝ። በቃ አቅፍ አደረኩትኝ። በቃ እኔ እንጃ እንዴት እንደሆንኩኝ አላውቅም። ምግብ አልበላም። ይሄ ልጅ ርቦታል፣ ልብሱ እንደቆሸሸ ነው። ምን አደረጋችሁ? ከዛ ወዴት ሄዳችሁ? ደብረ ዘይት መናኸሪያ ወረድን። መናኸሪያ አካባቢ ምግብ ምናምን እንደዚህ ይሸጣል በየአይነት ምናምን ቁጭ አልን። ምን ይምጣ በየአይነት 2 በየአይነት ታዘዘ። ሁለቱም በየአይነት ጥርግ አድርጌ የበላው እንዲጨመር ፈልጌያለሁ። ግን ያው የሚያዘኝና ይጨመር ስለኝ አይ በቃ አልኳት። ትሪውን መላስ ነው የቀረኝ። 2 ምርጫ ነው ያቀረብኩለት። የመጀመሪያ ምርጫ ቤት ተከራይቼለት ፍራሽና አንሶላ ምናምን ሰጥቼው እስከ ተወሰነ ጊዜ ድረስ እኔ ምግብ እየሰራው ልወስድለት። ሁለተኛ ምርጫ ግን እንደዚሁ ላፌ ነው ያልኩት። በቃ እንትን ደስ እንዲለው በቃ እንደዚህ ማለችኝ ምናምን ብሎ በቃ እንዲወስን እንጂ እንትን እንዲል አልነበረም። ከዛ አይ ወይስ እኔ ቤት እኖራለሁ ምናምን ስለው አንቺ ቤት እኖራለሁ አለ ቶሎ ብሎ። አላሰበበትም ራሱ። ካንቺ ጋር እኖራለሁ ኩባለች። አዎ ካንቺ ጋር እኖራለሁ አልኳት። እቺ ልጅ ቤት ተከራይታ ብታኖረኝ አንድ ቀን ቤት ኪራይ የምትከፍልልኝ ካጣው ድጋሚ ጎዳና ላይ ልወድቅ ነው።
ስለዚህ እሷ እንደሆነ ጎዳና ላይ አትወድቅም ከአንቺ ጋር እኖራለሁ አልኳት። ወይኔ ያቺን ጉዳያን ማምለጥ ነው የፈለግከው አንተ? አዎ ደነገጠች። ከዛ ጠብቀኝ አልኩት። እሺ አሁንም ጠብቀኝ እንዴ ልትቀሪ? ጠብቀኝ አልኩትና ከዛ በኋላ ሄድኩኝና ቤቱን አስተካክዬ ምናምን ፍራሹን ምናምን አስተካክዬ ለየብቻ ምናምን አርግቼ ከዛ ተመልሼ መጣ። ቤቷ ይዛኝ ገባች። ተከራይታ ነው የምትኖረው። ረጅም ዓመት ነው የኖረችው እዛ ግቢ። ደብቃ ነው ማታ ላይ ያስገባችኝ። ቤቷ ገባው። ቤቷ ቁጭ አልኩኝ። ልብስ ቅያሬ የለውም። ምን እንዴት ሆነ ጉዳዩ? እንዴት መኖር ጀመረ? ምን አረግሽለት ታዲያ? ሺቲ ያለበስኩት እኔ ጋር ወንድ ልብስ የለም። ያው የሴት ላጥ ቤት ነው። ሺቲ ያለበስኩት። ከዛ በኋላ ተቀብዬ ልብሱን ማጠብ ጀመርኩኝ ማለት ነው። ማታውን ያጠብኩለት ለጧት ቢያንስ እንዲደርቅለት። ሺቲዋን አለበሰችኝና ልብሴን ተቀበለችኝና ልብሴን ታጥብልኝ ጀመር እና ልብሴን ስታጥብ ጭቃ ነው ከውስጥ የሚወጣው። ማታ ነው። እኔ ደግሞ ኧረ ላግዝሽ ብዬ ስወጣ ትቆጣለች። እሷ ቤት እዛች ፍራሽ ላይ ያደርኩኝ ማለት ነው። አልፈራሽም? እንቅልፍ ወሰደሽ? ወስዶኛ በደንብ ወሰደኝ። ያደኩበትም ከ8ኛ ክፍል በኋላ በየሰው ቤት ነው ያደኩትኝ ትምህርቴን ለመማር ማለት ነው። እና ምንም አልከበደኝም። ከልቤን ያመንኩት እኔ እንጂ ለምን እንደሆነ አላውቅም። እኔ ነጋ፣ ቁርስ በላን፣ ቡና ጠጣን። ከዛ ስላሳለፈው የሆነ ነገር ቁጭ ብዬ መስማት ጀመርኩኝ። አንቺ እኮ አሁን ነጋ ቡና ጠጣን እስቲ የሆነ ዘመድ መጥቶብሽ አጎትሽ መጥቶ በማግስቱ ቡና ያፈላሽለት እንጂ ይመስለው መንገድ ላይ ያገኘሽውን ሰውዬ አግኝተሽው ነቅቶ አይመስልም። እሷ ትሰራለች፣ እኔ ቤት ውስጥ ነው የምውለው። አልፎ አልፎ ጧት መጣው ብያት እወጣለሁ። ሱሱን እንጠቃቀምና ማታ ተመልሼ እገባለሁ። እንደማጨስ አታውቅም? አዎ ያኔ አላውቅም ነበር። ቀይ ሆኖ ይመጣል ፊቱ እና የሆነ ቀን እንደውም ሲጋራ ሸተኝ። ምንድነው ልብስ ሲጋራ ሽታ ስለው አይ ጓደኞቼ አጠገብ ተቀምጬ ነው ምናምን ነገር አለኝ። ባሰ እንጂ አሁን ባሰ። ስፖርት ልሰራ ነው ብያት ነው የምወጣው። ቀኑ ሙሉ አብሬያቸው እላለሁ፣ ማታ እመልሳለሁ። ከሆነ ጊዜ በኋላ ግን አምሽቼ ስመጣ እያየችኝ ትበሳጭ ጀመር። ለምንድን ነው አምሽተህ የምትመጣው ምናምን ብላ ልክ ስትቆጣ እሷ በጣም ትቆጣለች። እኔ ድንዝዝ ብያለሁ፣ ስቃለሁ በእሷ ቁጣና የሆነ የምትጠቀመው ሱስ አለ አለችኝ። ነገርኳት፣ አወቀች። ግን እንደምወጣ ሻንጣ ይዤ ማልኩላት። ሻንጣ ተሸክሜ በጀርባዬ ላይ ምን ማለት ነው? ይኸውልሽ ከዚህ በኋላ የአባቴን ሬሳ እንደዚህ ያሸክመኝን ሱስ የሚባል ነገር ውስጥ አልገባም ብዬ ወሰንኩኝ። አንድ ቀን ማታ ደስ አላት ምናምን አደርን። ጠዋት አይኔን ሳልገልጠው አይኔን ጨፍኜ ወደ ሱቅ ነው የሄድኩት። ሲጋራ ገዝቼ ልክ ሲጋራውን አንድ እንደሳብኩኝ አይኔ ሲገለጥ ለካ ትናንትና ወስኛል። ያለንበት ሁኔታ ስነግረው ሱስ ተዋለው በቃ ከዚህ በኋላ ምናምን ብሎኝ ይምል ነበር። በቃ ሱስን ተውና አንተም ስራ ሁለታችንም የምንሰራ ከሆነ አይከብደንም። ሱሱን አሁን እዚህ ጋር ዋጋ እያስከፈለን ያለው ምናምን ስለው እሺ ብሎኝ ሲለኝ ግን እኔ አምነዋለሁ። በጣም ነው የማምነው። እና ወይ ሱቅ ስወጣ ምናምን የዛኑ ሰዓት 5 ደቂቃ ምናምን አይቆይም። ሱቅ ወይ የሆነ ቦታ ስወጣ አየዋለሁ። ገንዘብ ከየት ያመጣ ነበር? ትሰጪው ነበር አንቺ ገንዘብ? እየተላመድንና እየተግባባን ስንመጣ ሙሉ ገንዘቤ ለሱ ነበር የምሰጠው። እሱ ነው የሚመደበው የቤት ወጪ ምናምን እንደዚህ ማድረግ አለብን። አይ ምደባ እሱ እጅ ገባ። እሱ ነው እንትን የሚለውና በቃ ያኔ ስለዚህ ችግር አይኖርም። እስካለ ድረስ ወስዶ መጠቀም ይችላል ማለት ነው። ባይኖርም ራሱ እንዴት እንደሆነ አላውቅም፣ ለሱ የሚሆን ነገር አያጣም። እቃ ወደ መሸጥ ውስጥ ገባችሁ? በጣም እየቸገረ መጣ። የቤት ኪራይ የምንከፍለው ማጣን። በጣም ከባድ ሆነ። ምግብ መብላት ራሱ ከባድ ሆነ። ከዛ የሆነ ሰዓት ላይ ጭራሽ እቃ መሸጥ ምናምን ውስጥ ገባ። ከዛ በጣም ከፍ ሲል ስልኬም ተሸጠ። እኔ በቃ ሁሉ ነገር ባዶ ሆነ ቤቱ። የቤት ኪራይ ከፍላ የሁለታችንን ምግብ ችላ የኔን ሱስ ችላ ህይወት ከበደ እና ህይወትን መክፋት በጣም ከበዳት። ስልኳ ተሸጠ። ስልኳን ሸጥን። የቤቱን ቢፌ ሸጥን። ቤት ውስጥ በቃ የኔ ድሮ ለኔ ሰጠችኝ ፍራሽ፣ የራሷ ፍራሽና አንዲት ብረት ድስትና በቃ ምን ቀር ስቶቭ፣ ሁለቱ ቀረ። አልቻለም መቀጠል። የቤት ኪራይ 1100 ብር ይከፈላል። ምግብ አለ። እኔ ደግሞ ያውጭሽ ነው የምመጣው። በጣም ነው በላው። ለሁለት ህይወትን መክፋት በጣም ከበደን። የትምህርት ቤት የምትከፍለው አጣች። በቃ ከዚህ ቤት መውጣት አለብን አለች። እዛው ደብረ ዘይት ውስጥ ደንቢ የሚባል አንድ ገጠራማ አካባቢ አለ። መብራት የለም እዛ አካባቢ፣ ውሃም የለም እንደ ልብ። ሙሉ ግቢ በ600 ብር ነው የምትከራየው። ገጠር ነው፣ መብራት የለም፣ ውሃ የለም። እንዳልኩክ 2 ክፍል ጭቃ ቤት ናት። በእሾክ የታጠረ ግቢ ነው። ወደ 300 ካሬ ነው፣ ሰፊ ነው። ግን ጣሪያው ከላይ ክፍት ነው። የሌሊት ወፍ ይገባል ይወጣል። በአፈር ነው የተሰራው። መሬቱም ስንጥቅጥቅ ያለ ነው፣ ግድግዳውም ስንጥቅጥቅ ያለ ነው።
እዛ 600 ብር ነው ቤት ስትባል ከዛ ወጣንና ስንወጣ ይዘን የወጣ ነው የኔ አንድ ፍራሽ የሱ አንድ ፍራሽ ብረት ድስት በእጄ ይዤ እኔ ጋሪ ላይ ተሳፍረን በቃ ሌላ ቀይ የለም ምንም የለም። እና ልብስ የተወሰነ ልብስ ነበር፣ ብረት ድስት አለ፣ ብረት ድስት፣ አንቺ እሱ ፍራሽ። ደንቢ ህይወት ቀጠለ። ከዛ ደንቢ ጋር እንዴት መኖር ጀመራችሁ? የምትሰሪ ነበር ያን ስራ እንጂ? ደንቢ ከገባን በኋላ ሌላ ስራ መፈለግ ጀመርኩኝ። ከዛ የጽዳት ስራ አገኘሁ። ሩቅ ነው? በምን ነበር የምትሄጂው? በእግሬ ነው የምሄደው። ሩቅ ነው ስል በጣም ሩቅ ነው። ምን ያህል እስኪ እኛ ምን